አስበህ ስትኖር ከእንስሳት ትሻላለህ። ማሰብ ስታቆም አውሬ ትሆናለህ። ብቻችሁን ረጅም ጊዜ ስታሳልፉ ወደማትፈልጉት ዝሙት፣ ወደማትፈልጉት መጠጥ ልትሄዱ ትችላለህ። ሆዳም ሰው እቅድ የለውም፣ ሰጥሟል። በሆድ ምንም እቅድ የለውም፣ ተስፋም የለውም። ሰው ንጽህናውን በኃጢአት ሲያቆሽሸው እቅዶቹ ሁሉ አብረው ይበላሹበታል። ከሴት ጋር ደስታ አልበቃው ቢል ሰው ምን ጀመረ? ግብረ ሰዶም። ገንዘቡን ለነሱ ኃጢአቱን ለእኛ ነው የሚሰጡን ፈረንጆች። እንዳናስብ እኮ ነው የሚያደርጉን። ይገባቸዋል። ግን ፈረንጆች የሚሰሩት ስራ የጤነኛ ሰው እንቅልፉ ስንት ነው? 4 ሰዓት 8 ሰዓት የሚባል የለም። ሰው እነዚህን ከጠበቀ ህሊናው ሊረክስ አይችልም። የሚያየውና የሚሰማው ነገር የሚያረክሰው እንትና ሊያገባህ ነው። ምን አገባህ? አንተ እኮ አላገባህም። የምታገባበት አንድ ጎጆ አልቀለስክም። 5 ብር የለህም። መጥቶ ሰው እንዲሉ ፖለቲካው እንዴት ያዩታል ኢትዮጵያ? እኔ ምንም አላይም። እኔ የማየው አሁን ማስተማር ነው፣ ዱሻዬ ማስተማር ነው። ስለ ድንግል ማርያም ስለ ቅዱሳን ስለ ምናን የሚያወራውን ጴንጤውን ተው፣ ይለፍልፍ። አንተ መጽሐፍ ቅዱስን ተማር፣ እግዚአብሔርን አምልክ፣ ተከተል። ገንዘብ መውደድ የኃጢአት ሁሉ ስር ነው። ሳትይዘው ስቀር ደግሞ ባሪያ ያረጋል። ታዋቂ ሰው መሆን ካቃተው ታዋቂ ሰው ይሰደባል። ከዛ እሱ ምን ይሆናል? ቆይ እስኪ ምን ብሎ ነው የሰደበው እያለ ሰው ሲያይለት ታዋቂ ሆነ። አንተ ውሻ ማርያም ተማልዳለች እንዲባል መልስ የለም፣ በስድብ መልስ የለም። ክርስቲያን ማለት እግዚአብሔር ሁኔታዎችን እንዲለውጥለት የሚፈልግ ሳይሆን ሁኔታዎችን ወደ ራሱ እያመጣ የሚኖር ማለት ነው። ያገኘኸውን ነገር እድል አድርገህ ምን ታደርግበታለህ? ትጠቀምበታለህ ማለት። ያገኘኸውን ነገር የገጠመህን የህይወት መስመር ክርስቶስን ለማምለክ ክርስቶስን ለመከተል ተጠቀምበት። ያገኘሃትን መንገድ ማለት ነው። አይ እንዲህ ሲሆንልኝ እንትንላለሁ፣ ከእንደዚህ አይነት ሁኔታ ስወጣ እንዲህ አደርጋለሁ የሚባል ክርስትና የለም። የነገ ክርስትናም የለም። የዛሬ ክርስትና ነው ያለው። የመዳን ቀን ዛሬ ነው። ከዛሬም መቼ ነው? አሁን ነው። ስለዚህ እኔ ከዛሬ ጀምሮ የምተንግራችሁ ጊዜያችሁን በአግባቡ እንድትጠቀሙ፣ ሳትጸልዩ እንዳትኖሩ፣ ራሳችሁን በኃጢአት እንዳትሸነግሉ። ሰው ብቸኝነቱን የሚረሳው በምንድን ነው? በኃጢአት ነው። ብቻችሁን ረጅም ጊዜ ስታሳልፉ ወደማትፈልጉት ዝሙት፣ ወደማትፈልጉት መጠጥ ልትሄዱ ትችላላችሁ። ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑት። በርኩሰት የሚጽናና ኃጢአት የሚያዳክም መጽናኛ ነው። ኃጢአት መልስ ሰጥቶ አያውቅም። ኃጢአት ሌላ ኃጢአት ማድረግ ይፈልግ። አንዳንድ ጊዜ ሰይጣን ከኃጢአት ወደ ኃጢአት የሚመራ ምን እያለ ይመስላችኋል? የዛሬ ላርግና ድግም አይደግመኝም። ከዛ ደግሞ ያ ደግሞ ምን ያደርጋል? ትዝታ ይጥልብሃል። ሪኮሊንግ ይጥልና ደግሞ መልሶ የዛሬ ላርግና አይደግመኝም። ኃጢአት መልስ ሆኖ አያውቅም የሚባለው ለዚህ ነው። ኃጢአት መልስ ሆኖ አያውቅም። መልስ የሚሆነው ንጽህና ነው። እና ንጽህናችሁን ጠብቁ። በነገራችሁ ላይ መርከብ በብዙ መንገድ ነው የተተረጎመው። መርከብ ንጽህና በመርከብ ነው የሚተረጎመው። ለምሳሌ መርከቡ ቢሰበር ጓዙ ምን ይላል? ይሰጥማል። የተጫነው ሰው ሁሉ ይሰጥማል። እና ንጽህና መርከብ ነው ይባላል። ንጽህና ምንድን ነው? መርከብ ነው። ንጽህና መርከብ ከሆነ ሰዎቹ ደግሞ ጓዙን ደግሞ እንደ ሌሎች እቅዶች ውሰዱት። በሕይወታችን እንደምናቅዳቸው እቅዶች ውሰዱት። ይኸውላችሁ መርከቡ ሲሰበር በመርከቡ ላይ የተጫኑት ሁሉ እንደሚሰጥሙ ሰው ንጽህናውን በኃጢአት ሲያቆሽሸው እቅዶቹ ሁሉ አብረው ይበላሹበታል። ተስፋው ሁሉ ይበላሻል። ሌላው ቀርቶ ልጸልይ ቢል እንዲሁነ ስትጸልይ ልጸልይ አታፍርም እንዴ ይለዋል ማለት ነው። ስለዚህ መርከቡ ጥንቃቄ ሊጠበቅ ይገባል ማለት ነው። ንጽህናችሁን በደንብ አድርጉ። የጆሮ ንጽህና አለ። በጆሮአችሁ ርኩሰት ላለመስማት፣ በዓይናችሁ ርኩስ ነገር ለማየት የዓይን ንጽህና። የሰው የህይወት በሮቹ የሚባሉት እነዚህ 5ቱ ናቸው። በእነዚህ በ5ቱ ህዋሳት የሚገቡት ነው ህሊናውን ማርከስ የሚጀምረው። ሰው እነዚህን ከጠበቀ ህሊናው ሊረክስ አይችልም። የሚያየውና የሚሰማው ነገር የሚያረክሰው እና የረከሰ ነገር ላለማየት መርከባችሁን ጠብቁ። ከዛ ሌላው እንዳይበላሽባችሁ። እቅዳችሁ ይበላሻል፣ ተስፋችሁ ይበላሻል፣ ስራችሁ ይበላሻል፣ ገንዘባችሁ ይባክናል። ሁሉ ነገር የሚበላቸው መርከቡ ሲሰበር ነው። ሌላው መርከብ በሆድ ይመሰላል። እስቲ ሆድ በሉ። መርከብ እንግዲህ አንድ መርከብ ስንት ቶን እንደሚጭን 100 ቶን መጫን ያለበት መርከብ 200 ቢጭን ምን ይሆናል? አቤት ሆድ መርከብ ነው። ያለ መጠን ስንጨንበት ምን ይሆናል? ይሰጥማል። ምንድነው የሚሰጥመው? ሆዳም ሰው እቅድ የለውም፣ ሰጥሟል። በሆድ ምንም እቅድ የለውም፣ ተስፋም የለውም። እንደዚሁ ነው ቤተክርስቲያን፣ እንደዚሁ ና ሰው እየሞተ ነው፣ እንደዚህ ችግር ደርሶ ወስዱት ያው ነው ምን ታደርጋለህ እያለ መብላት አይዞርለትም ሁሉ ማለት ነው። አስጥሞታል። በቃ እንዲያውም የሚለው እኔ በነገራችን እንዲህ ነው የሚለው፣ እንዲያውም እኔ እንዲህ አይነት ጭንቅ ነገር መስማት አለ፣ ይቅርታ አድርግልኝ፣ በቃ እኔ ቀለል ብሎ መኖር ነው የምፈልግ ይላል። ይሄ የሚያደርገው ምንድን ነው? ሆዳም ነው። ሆዱ በቃ አስጥሞታል። ሌላ መስማት አይፈልግም። አብሶ የሀብታም ልጅ ከሆነ ደግሞ ይብሰዋል። ምክንያቱም እያደረጉ ነው። ኖ ልጄን የሚያስጨንቅ ነገር አትንገሩብኝ እየተባለ ነው የሚያድገው። እና ሆዳም አትሁኑ።
መጥናችሁ መብላት አለባችሁ። ጾም መጾም አለባችሁ። አሁን ብለው ፈረንጆቹ አቅቷቸው ወደኛ እየሮጡ እየመጡ ነው። እግዚአብሔር የተመሰገነ ይሁን። ለምንድን እየመጡ ነው የምላችሁ? ድሮ ጾም ነውር ነው። የምግብ መፈጨት ልመት እንሽርሽሪት የሚካሄደው በየስንት ሰዓቱ ነው አሉ? በየ4 ሰዓቱ። አሁን ግን በ24 ሰዓት አንድ ጊዜ መብላት ወይም መጾም ከካንሰር ይጠብቃል። ተመስገን። እንኳን ካንሰርን አመጣው እግዚአብሔር። ስለዚህ መጾም ራሱ ለጤና ጥሩ ነው ብለው ቁጭ አሉ ማለት ነው። ድሮ ምናል መኖር ማለት መደሰት ነው። በቃ የፈለግከውን ነገር ስራ አሉ። አሁን ሳታኒክ ባይብል የሚባል ታትሟል። የሰይጣን መጽሐፍ ቅዱስ ማለት ነው። ሳታኒክ ባይብል የሚባለው ታትሟል እና አትስረቅ ካለ ስረቅ ነው የሚል። አስርጋለሁ ጊዜ ቢኖር ኑሮ አነብላችሁ ነበር። ቤት ነው ግን ያለ መጽሐፉና ሲገርመኝ ነበር። ተቃራኒ ነው። ክርስቶስ የምታዝኑ ብፁዓን ናችሁ ይላል። እሱም ደግሞ ደስ ይበልን የምትደሰቱ ብፁዓን ናችሁ አለ። አሁን ደስታን ፍለጋ እኮ ነው። ከሴት ጋር ደስታ አልበቃው ቢል ሰው ምን ጀመረ? ግብረ ሰዶማዊ። ሴቷ ከወንድ ጋር የምትደሰተው ደስታ ቢያንሳት ሴት ከሴት ጋር። ይሄንን ያመጣው ምንድን ነው? በቃ ስክር ማለት ደስታን መርህ ማድረግ ነው። አሁን ግን ሲያቅታቸው ኖ መኖር ማለት መደሰት ሳይሆን ሰልፍ አክቹዋላይዜሽን ነው አሉ። ራስን ምን ማድረግ ነው? ማግኘትና እውን ማድረግ ነው። አሁን ይሄን ካመጡልን ዌልካም ብለን ሰልፍ አክቹዋላይዜሽን ማለት ዳዊት ለሰሎሞን ምን ያለው ነው? ልጄ ሆይ ሰው ሁን በሉ እስቲ። ሰው ሁን እንደ እንስሳ ሳይሆን እንደማን መኖር ነው? ሰው መሆን፣ እንደ ሰው መሆን ነው። ስለዚህ ታስባለህ፣ አስቦ መኖር ነው። እንድታስብ የሰው ክብሩ ማሰቡ ነው። አስበህ ስትኖር ከእንስሳት ትሻላለህ። ማሰብ ስታቆም አውሬ ትሆናለህ። ስለ ዝምድና አታውቅም፣ ስለ ጾም አታውቅም፣ ስለ ምንም አታውቅም። ነውር ክብር ይሆናል። ሁሉ ነገር ደስ እስካለ ድረስ ታደርገዋለህ። ያን ጊዜ ከእንስሳት እኩል ትሆናለህ፣ እንዲያውም ታንሳለህ። እሱ ሳይገጥ አሁን እኮ በጣም ይገርማል። ስልክ እንዴት አሁን የስልክ ሴንሰር እኔ ሁልጊዜን የሚያስቀኝ ሁልጊዜም ስለምናገረው አሁን ድገሙ። ስልክ በጣም ነው ሰውን የሚሳደበው። አሁን መሰልጠን በሉ እስቲ። መሰልጠን ጥሩ። መሰልጠን ማለት ምን ማለት ነው? ስልጣኔ ማለት ነው። መሰልጠን ማለት ቃሉ መሰልጠን የሚለው ግዕዝ ነው። ቃሉ መሰልጠን የሚለው የግዕዝ ቃል ነው እና መሰልጠን ማለት መቻል ማለት ነው። እስኪ መቻል በሉ። አንድ ሰው አናጺነት ሰለጠነ ካለ ምን ማለት ነው? አናጺነት ምን ማለት ነው? ቻለ ማለት እና መሰልጠን ማለት ምን ማለት ነው? መቻል። ጥሩ ነው። አሁን ስልክ ሰልጥኗል። ይሄ ምንድን የምትሉት በፊት እንትን የፊት ፓስወርድ የሚባል ፌስ አይዲ ነው ምንድን ነው? እንደዚህ ታሳየዋለህ። አሁን እኔ ሌላ ሰው መጥቶ ኖ ይላል። ሰልጥኗል ማለት ነው። ሰው ግን አሁን አያውቅም። የሚረባውን አያውቅ፣ የሚጎዳውን አያውቅ፣ የሚያገባትን አያውቃት፣ የምታገባውን አታውቅ። ስልክ ሰልጥኗል። ግርም ነው የሚያደርገኝ ነው ሴንስ እያደረገ። አሁን ሰው ቢሰርቁት አያውቅ፣ የሚሰርቁትን አያውቅ፣ የሚያጠፉትን አያውቅ፣ የሚያለሙትን አያውቅ። ሲደግፉ ይደግፋል፣ ሲነቅፉ ይነቅፋል። ሆ ሲሉት ሆ ይላል፣ ውጣ ሲሉት ይወጣል፣ ግባ ሲሉት ይገባል። ዝንጀሮ ሆኗል ሰው። ስልኩ ነው የሰለጠነ ወይስ ሰው ነው የሰለጠነ? ስለዚህ ቆርቆሮ በሰው ላይ ሰልጥኗል። ሰው ግን በቆርቆሮ ላይ መሰልጠን አልቻለም። ሰው ቆርቆሮን ተጠቅሞ ስራ መስራት አልቻለም። ቆርቆሮ ሰልጥኖ ግን በሰው ላይ ስራ እየሰራብን ነው። የገዛ ስልኩ ሰውን አደንዝዞ አጥፍቶታል አሁን። ስለዚህ አሁን የምነግራችሁ ሆዳም አትሁኑ። ሆድ ስታበዙ እንቅልፋም ትሆናላችሁ፣ ሐሳብ የለሽ ትሆናላችሁ። የተረጋጋ ሰው መሆን አትችሉም። ይኸውላችሁ አንድ በበረሃ የሚኖር አባት ምንድን ነው የሚለው? በደፈረሰ ውሃ ፊትን ማየት አይቻልም ነው የሚለው። ይቻላል አይቻልም? ሆድ አይምሮን ያደፈርሳል ነው የሚለው። አይምሮን ያደፈርሳል። ረጅም ጊዜ ስትበላ አጥርተ ማየት አትችልም። የራስህን ስህተቶች ማስታወስ አትችልም። ትናንትን መገምገም አትችልም። ለነገ ማቀድ አትችልም። አሁን ምን ውስጥ እንዳለ ማወቅ አትችልም። ያደነዝዝሃል፣ አይምሮን ያደፈርሰዋል። እና አትስከሩ፣ አትጠጡ ፈጽሙ። ምን ያደርግላችኋል? መጥናችሁ ኑሩ። እንቅልፍ አትብሉ። እንቅልፍ የሚያበዛ ሰው የጤነኛ ሰው እንቅልፉ ስንት ነው? 4 ሰዓት 8 ሰዓት የሚባል የለም። ፈረንጆቹ ሞኝ ናቸው። ጌታ 8 ሰዓት የሚተኙ እንዳይመስል። አሁን የገሊት ልጅ ውጭ ሀገር ዕዳ ሲባል ሰምታችሁ ታውቃላችሁ? ከዚህ መጥተው እዚያ በኋላ ጥሩ ቀሚስ ለብሰው ጥሩ ፖርሳ ይዘው መጥተው በከተማው እንዴ እያሉ ሲያወሩ ሲዝናኑ ከርሞ ይመጡ ይመስላችኋል? ምሽት 12 ሰዓት እስከ ጠዋቱ 12 ሰዓት ይሰራል። ቁመው ማለት ነው። 12 ሰዓት ሰው እንዲህ እንደቆመ ይሰራል። 12 ሰዓት ታክሲ ይሰራሉ። ንድድ እያደረጓቸው ሞተር እየጋለ ማለት ነው። 12 ሰዓት ይሰራሉ። ለእኛ ነው ይሄ ንድፈ ሐሳቡ ለእኛ ነው የሚነገረን። ለእነሱ ስራው ነው የሚነገር። ገንዘቡን ለእነሱ ኃጢአቱን ለእኛ ነው የሚሰጡን ፈረንጆቹ። እብደቱን ለእኛ አንተ ሮናልዶ ነው ጥሩ እንትና ነው ጥሩ ትላለህ። እሱ ዶላሩን ያከማቸ ምን አገበት? ከሱ 1 ብር እስቲ ልኮለት የሚያውቅ እስቲ እንዲያው ለበዓል እንዲያው 1 በግ ብሎ ልኮላችሁ ያውቃል? ምን ጨነቀ እሱ? የጫማ ቁጥሩን ሳይቀር የምሸመድዱ
ምን በወጣችሁ ነው? እንትና ሊያገባ ነው። ምን አገባ? አንተ እኮ አላገባህም። የምታገባበት አንድ ጎጆ አልቀለስክም። 5 ብር የለህም። እንትና የሚባለው ተጫዋች ሊያገባ ነው። ምን ጨነቀ? እንትና የሚባለው ዘፋኝ ሊያገባ ነው። እንደዚህ ያለ ነገር መቅረት አለበት። በትክክል መኖር መጀመር አለባችሁ። እስኪ መነሳት በሉ፣ ከዚህ ተነሱ በሉ። እስኪ ከምን? ከሆዳምነት በሉ፣ ከወሬ ደግሞ አንድ ልንገራችሁ እስኪ። አሁን ኢትዮጵያ የምትስተካከለው እንደዚህ ስትሆን ነው። አዎ ችግሩ የእንትና ነው። አዎ ችግሩ የምክትሉ ነው። አየ እንትን እየሰሟችኋል ወይ ነው? እነዚህ ሰዎች እንዲህ አይሰሙም። ሌላ ነገርና ሌላ ዓለም ውስጥ ናቸው። ላይሰሙ ለምን ጊዜን ታባክናለህ? ዝም ብለህ ስራህን ስራ ጌታዬ። እኔ እውነቴን ነው። አሁን መጥቶ ሰው እንዲህ ነው ፖለቲካው እንዴት ያዩታል ኢትዮጵያ? እኔ ምንም አላይም። እኔ የማየው አሁን ማስተማር ነው፣ ድርሻዬ ማስተማር ነው። ምን ማለት እንደሆነ ግን ገብቷቸዋል። የራስህን ስራ፣ ለማይሰማ ሰው አትናገር። አይሰሙህም። ጊዜን የሚያበክር እንትና እንደዚህ ያደረገው ነው የእንትን ኃላፊው ነው ምናምን አይደለም። አልገባህም? ገብቷል እንዴ? ኧረ ሰዎቹ አይሰሟችሁም። እውነቴን ነው። ዝም ብላችሁ አታውሩ፣ ስራችሁን ስሩ። ዝም ብላችሁ ሰምታችኋል። የማትጠቀሙበትን ጩኸት አትጩሁ። ለውጥ የማታመጡበትን ንግግር አትናገሩ። ሰው አይሰማችሁም። አሁን እኔ ብድግ ብዬ እንትን የተከበራችሁ የኢትዮጵያ እንትኖች እና እንትኖች ብላውን ይሰሙኛል? ቁጭ በል መነኩሴ ዝም ስራውን መለፍልፍ ብለው ስራዬን ነው። እኔ ስለዚህ አልናገርም እንዴ፣ ስራዬን ነው የምሰራ። ስራችሁን ስሩ። ዝም ብላችሁ ትምህርታችሁ የምትማር ከሆነ ተማር፣ እየነገርክ ከሆነ ነግር። ዝም ብለህ ስራህን ስራ። ለውጥ የምታመጡበት ነገር ላይ ብትከራከሩ ጥሩ። ያን ለባለ ድርሻ መተው። ስለዚህ ከምነው ነፃ የምንወጣው ባሉ ንገሩ እንጂ ወሬ። ቲክቶክ ታውቃላችሁ አይደል? ቲክቶክ ለምንድን ነው የተፈጠረ? ሰው ሁሉ የወሬ ሱሱን እንዲወጣ ነው። ሰው ወሬያም ስለሆነ ያወራል። ቲክ ሚንስ ቆርጠ መውሰድ ነው አይደል? በቃ ዝም ብለህ የመጣልን ቲክ ታረጋለህ፣ ቶክ ታረጋለህ፣ ታወራለህ። ቲክቶክ እና እንደዚህ የሚያስወሩን ለምን? ሰው ወሬኛ እንደሆነ ነው። ምን ያህል ሰውን ማደንዘዝ ይፈለጋል? እንዳናስብ እኮ ነው የሚያደርጉን። ይገባቸዋል። ግን ፈረንጆች የሚሰሩት ስራ አይማምላክን ቀልድ እየነገርኳቸው አይደለም። ፈረንጆቹ የሚፈልጉት እንዳናስብ ነው። እዚህ ምን ያደርገዋል? አየህ ትግሬ ስለሆንክ ነው እንዲያደርጉ ይላል። አየህ አማራ ስለሆንክ ነው እንዲያደርጉ፣ እንትን ኦሮሞ ስለሆንክ ነው እንዲሆን የቤት ስራ ይሰጡናል። እነሱ በዚህ ስንባላላቸው የለም እነዚህ ሰዎች እኮ የቤት ስራ እየሰጡ ኢትዮጵያን ሊያፈርሷት ነው፣ እኛ አንድ መሆን አለብን ብለን እንዳናስብ ደግሞ ምን ያደርገዋል? በቲክቶክ ያደነዝዛል። ችግሩን ለመርሳት እዚያ ውስጥ ገብተህ ትደነዝዛለህ። መፍትሄ ማሰብ አትችልም። ስለዚህ ከእንደዚህ ያለ ወሬኛነት ውጡ። ወሬ ይዛችሁም አታናፍሱ። የወሬ ደጋፊም አትሆኑ፣ የወሬ አርበኛም አትሆኑ፣ የወሬ ክርስቲያንም አትሆኑ። ታውት ስለ ድንግል ማርያም ስለ ቅዱሳን ስለ ምናን የሚያወራውን ጴንጤውን ታውት፣ ይለፍልፍ። አንተ መጽሐፍ ቅዱስን ተማር፣ እግዚአብሔርን አምልክ፣ ተከተል። በነገራችን ላይ ሞኝ ሰው ጅል ሰው ስራ ሰርቶ መክበር ሲያቅተው ምን ያደርጋል? የሰሩ ሰዎችን በመንቀፍ ክብር ያገኛል ማለት። ሰርቶ መክበር አይችልም፣ ግን የሰሩትን ይነቅፋል። ይህ እኮ ራሱ ሳይኮሎጂ ነው፣ የተንኮል ሳይኮሎጂ ማለት ነው። ታዋቂ ሰው መሆን ካቃተው ታዋቂ ሰው ይሰደባል። ከዛ እሱ ምን ይሆናል? ቆይ እስኪ ምን ብሎ ነው የሰደበው እያለ ሰው ሲያይለት ታዋቂ ሆነ ማለት። ድንግል ማርያምን ክሊክ ሲያደርግ ኦርቶዶክሱ በደንብ አክቲቭ እንደሆነ ስለሚያውቅ ማርያም እንዲህ ናት ሲል ግር ሊና የኛ ሰው ሄደ። አንተ ውሻ ማርያም ታማልዳለች እንዲህ የሚባል መልስ የለም፣ በስድብ መልስ የለም። መጽሐፍ ቅዱስ ስትመረ እና በደንብ ከዛም እንደሚያደርጉት መሰላችሁ ዶክትሪን አቅደው እያስተማሩ እንዳይመስላችሁ። የነገረ ድነትን ለማስተማር አይደለም፣ ሰውን እየበጠበጡ መቆየት ነው። እንዳያድግ በትምህርተ መለኮት እንዳያድግ ይመስላል። ለ6 ወር ተክለ ሃይማኖትን ይሳደብና በተክለ ሃይማኖት ወር ትንጫጫለህ። ጠፍቶ እሱ የራሱን ስራ ይሰራል። 6 ወር ሲሞላ ይመጣና ክርስቶስ ሰምራን ይሳደባል። ክርስቶስ ሰምራ ታማልዳለች ትንጫጫለህ። ይሄድና ደግሞ የራሱን ስራ ይሰራል። በወሩ ይመጣና ታመረ ማርያም ይሰድብልሃል፣ ትንጫጫለህ፣ ሌላ ስራ ይሰራል። አያችሁ፣ የቤት ስራ መስጠት ማለት ፖለቲካ ነው የተያዘው። ስለዚህ እኔ አሁን ነገር ቢናገር መልስ አልሰጥም። ሰው የፈለገውን ማለት ይችላል። ስራችንን የእግዚአብሔር ሰው ሆይ በሉ። አንተ ግን ዝም ብለህ ስራህን ስራ። ማነው እንደዚህ ያለ? ቅዱስ ጳውሎስ ለጢሞቴዎስ ሲነግረው ማለት የእግዚአብሔር ሰው ሆይ አንተ ዝም ብለህ ስራህን ስራ። አንተ ራስህ የቤት ስራ ስጥ እንጂ የቤት ስራ አትቀበል። ሰዎች እንዲድኑ የክርስቶስን ወንጌል ወደ እነሱ ማድረስ እንጂ እነሱ በሚያደርጉት የነገር መቦጫጨቅ ውስጥ መግባት አያስፈልግም። ለራሳቸው መተው ነው። የተረዳው ቀን እግዚአብሔር ልቡን የከፈተለት ቀን ይመጣል። እልክም አለማሳዝ። ምክንያቱም እዚያም ውስጥ የሚድን ሰው ሊኖር ስለሚችል ተነሱ ከዚህ እንሂድ በሉ እንጂ ከምንድን ከወሬ ሌላ ቅድም ከምን አልካ ከእንቅልፍ በሉ። እንቅልፋችሁ መጠን ይኖረው። ሌላ እስከምን ከጊዜ ማባከን በሉ። ንጽህና ያልኩት እሳ
ወደ ንጽሕና እንሂድ። ከምን? ከዝሙት በሉ እንጂ። አሁን እንደዚህ ስንነሳ የክርስቶስ የምን ልጆች ሆን? የትንሣኤው ልጆች ሆን ማለት የትንሣኤ ከኃጢአት በንስሐ መነሳት፣ ከተስፋ መቁረጥ መነሳት ምን ለሥራ መቁረጥ። አሁን የእኛ ሰው ምን ይመስላል መስላችሁ? እንዲህ ይላል፣ እኔ እኮ መጸለይ ይፈልጋለሁ፣ በእውነት በጣም ነው የምፈልገው፣ ግን አልችልም። ሳምንት እንደ ጸለይኩ በቃ ያቋርጠኛል የሆነ ነገር፣ እኔ አላውቅም። እኔ እኮ መጾም በጣም ነው የምፈልገው ይላል። ዮሐንስ አፈወርቅ የሚለው ንገራቸው። ኢትበል እፈቅድ ባይቲቱ፣ እወዳለሁ ብቻ አትበል። እሺ አሁን አንድ ጊዜ ምሳ እወዳለሁ በሉ። ጠገባችሁ? እወዳለሁ ብቻ ነው ያልከው። ምን ማድረግ አለብህ? ምግብ ወዳለበት መሄድ አለብህ ማለት ነው። አንድ ሰው ወታደር መሆን እፈልጋለሁ ብሎ ስፖርት ሳይሰራ ቢተኛ እወዳለሁ ቢል መሆን ይችላል አይችልም? እኔ ሹፌር መሆን እፈልጋለሁ እና መንጃ ፈቃድ ተለማመድ። ኖ ሹፌር አይሆንም የሰው። እኔ ምርት እፈልጋለሁ እና ቆፍር። አይ ብርድ ይመታኛል። እምንፈልገው ኖሮ ለምንፈልገው ነገር ደግሞ ዋጋ መክፈል የማንችል ሆነን ዋጋ ማምጣት አንችልም። አንድን ነገር ለፈለጋችሁት ነገር ዋጋ እንደምትከፍሉ እርግጠኞቹ ነው። ዋጋ የከፈልንለት ነገር ነው ክርስትና ማለት። ክርስትና ማለት ክርስቶስ የሚወደውን ነገር መርጠህ መስራት እና ለዚያ ደግሞ ዋጋ መክፈል ነው። የምንከፍለው ነገር ደግሞ ምንድን ነው? ፍላጎት ነው። ስለዚህ ዋጋ መክፈል አለብን። እወዳለሁ ብቻ አትበል። ስለዚህ ፈንቅለህ የያዘህን ነገር ቆርጠህ ውጣ ለማለት ነው። ከዚህ እንሂድ፣ ከተስፋ መቁረጥ ውጡ፣ ከውድቀት ውጡ፣ ካለማወቅ እንዴ ቅድም ረስታችሁብኝ ነው እንዴ? ሙዚቃን የሙዚቃ መሳሪያዎችን በደንብ አድርጎ የፈለሰፈው ሰው ማን የሚባለው? ቤትሆቨን ነው? ሞዛርት ነው? ሞዛርት በጣም ጎበዞች። እስቲ ሞዛርትን የምታውቁት በአካል አላልኩም፣ በታሪክ አውጡ። አትፍሩ፣ ምንም ነገር የለም፣ አውጡት። ሞዛርትን የምታውቁት በቃ እሺ፣ ባታወጡም ሁላችሁም እሺ። 8ኛውን የድጓ መምህር የሚያውቅ ከቅዱስ ያሬድ ጀምሮ እሺ፣ የማያውቅ እያድል ይኸው። ከዚህ ተነሱ በሉ፣ ከዚህ መነሳት አለባችሁ። የማይጠቅማችሁን ታሪክ እየሸመደዳችሁ የኢትዮጵያን ታሪክ አታውቁም፣ የቤተክርስቲያን ታሪክ አታውቁም። 8ኛው የድጓ መምህር ማን ይባላል? አባ ጊዮርጊስ ዘጋስጫ ይባላል። ዓለምን የዞረው ሰውዬ ማን ይባላል? እስቲ የሚያውቀው ማጅላን። በ425 ዓመተ ምህረት በዓለም አቀፍ የቤተ ክርስቲያን ጉባኤ ንስጥሮስን ተከራክሮ የረታው የቤተ ክርስቲያን ሊቅ ማን ይባላል? እሺ የምታውቁት እጃችሁን አውጡ። ጥቂት ሰዎች 1-10። ተመስገን ነው። ተመስገን ማን ነው? ቅዱስ አትናቴዎስ አይደል? ቅዱስ አትናቴዎስ አይደለም፣ ቅዱስ ቄርሎስ ነው። ቅዱስ ቄርሎስ ነው። እሺ ቅዱስ አትናቴዎስ 325 ዓመተ ምህረት አርዮስን ተከራክሮ የረታው ነው። ሸውጃችሁ ነው እኮ። ስለዚህ አሁን የምነግራችሁ ታሪክ ማወቅ አለብን። እስቲ ከዚህ እንሂድ በሉ። እሺ ከዚህ እንሂድ። ከምን? ከድንቁርና፣ ታሪክ ካለማወቅ፣ ስርዓት ካለማወቅ፣ ሀገርን ካለማወቅ፣ በቃ አጠቃላይ ክርስትናን ካለማወቅ፣ ለምን እንደተፈጠርን ካለማወቅ ተነሱ በሉ። ስለዚህ የክርስቶስ ትንሣኤ ከቂም የምንነሳበት፣ ከተንኮል የምንነሳበት፣ ከዚህ ሁሉ ተነስተን እሱን የምንመስልበት ነው። አብረነው እንሞታለን፣ አብረነው እንነሳለን። አብረነው በጥምቀት ከእሱ ጋር እንቀበራለን፣ በትንሣኤው አብረነው እንነሳለን። በጥምቀት ከእሱ ጋር ተቀብረናልና ብሎ ቅዱስ ጳውሎስ ሮሜ 6 ላይ እንደነገረን ስንጠመቅ አብረን እንቀበራለን ነው። መከራ መከራችን ነው። ከውሃው ስንወጣ ደግሞ አብረን እንነሳለን ነው። ትንሣኤያችን ነው። የክርስቶስን ትንሣኤ አምናለሁ የሚል እጁን ያወጣ። እሺ በአንድ ጊዜ በሉ ሁላችሁም እንዳወጣችሁ ትሆኑ። ከዚህ በኋላ በሉ ደግሞ ከውድቀቴ እሱን ተከትዬ እነሳለሁ በሉ። እግዚአብሔር ሁላችንንም ያንሳል። ስለዚህ ከዛሬ ጀምሮ ዛሬ ማታ እንድታቅዱ እፈልጋለሁ። ለጸሎት ትነሳላችሁ፣ ለጾም ትነሳላችሁ፣ ለማንበብ ትነሳላችሁ፣ ለመማር ትነሳላችሁ፣ ቤተ ክርስቲያን ለመሄድ ትነሳላችሁ፣ ለማወቅ ትነሳላችሁ፣ ለመስራት ትነሳላችሁ። ገንዘብ ለማጠራቀምም ቢሆን መነሳት አለባችሁ። ስራ መስራት አለብን። በዚህ ዓለም በጣም ብዙ ኃይሎች አሉ። አንዱ የገንዘብ ኃይል ነው። ገንዘብ መውደድ የኃጢአት ሁሉ ስር ነው። ሳትይዘው ስቀር ደግሞ ባሪያ ያደርግሃል። መስራት የምትችለውን እንዳሰራ ያደርግሃል። እውነት አሰጥ እውነት ነው። እንዳንራመድ ያደርገናል። ቤተ ክርስቲያንን ቅፍድድ አድርጎ ይይዛታል። ስለዚህ ሰርታችሁ ገንዘብ ሊኖራችሁ ይገባል። ገንዘብ መውደድና ገንዘብ ሰርቶ ማግኘት ልዩነት አለው። ሌብነትን እናጠፋዋለን ስንሰራ። ስለዚህ ለስራ መትከታለ። ሊሰራ የማይወድ ምን አይበል ነው ያለ ቅዱስ ጳውሎስ። አይብላ። የማይሰራ አይብላ ነው አይደል ያለው? አላለም። ምን ያህል እንደምትሰሙኝ እኮ ለማረጋገጥ የማይሰራ አይብላ አላለም። ምንድን ነው ያለው? ለምሳሌ ሕፃናት ይሰራሉ እንዴ? አያችሁ እንዴት መጽሐፍ ቅዱስ ጠንቅቆ እንደሆነ። የማይሰራ አይብላ ስለሚል ሕፃናት አይሰሩም አይብሉ፣ ሕግ ነው። አረጋውያን አይሰሩም አይብሉ። ለምን አይሰሩ? የማይሰራ ይብላ አላለም። መስራት እየቻለ ሊሰራ የማይወድ ሰው። ስራን ካልወደድክ አትብላ። እና ወገኖቼ ለመስራት፣ ለፍቅር፣ ለአንድነት መነሳት አለብን። በትንሣኤው መድኃኔዓለም ያንሳን። ዛሬ ለስራ ለቅድስና የተነሳ ሰው ኋላ ደግሞ
በክርስቶስ እና ይሄ ምን ይባላል? የመጀመሪያው ትንሣኤ ይባላል። አሁን ዛሬ እኛ የምንነሳው ትንሣኤ የመጀመሪያው ትንሣኤ ይባላል። ኋለኛው ደግሞ ክርስቶስ መጥቶ የሚያስነሳን ዳግም ትንሣኤ ይባላል። እንግዲህ ክርስቶስ የወደቀውን ልባችን ያንሳልን፣ ሀገራችንም ከገባችበት መከራ ያንሳልን፣ መጨረሻችሁን ያሳምርላችሁ፣ ባላችሁበት ሁሉ እግዚአብሔር ይጠብቃችሁ።